በያላችሁበት ሰላምን ፍቅርን ጤናን እንመኛለን እንደምን ሰንብታችኋል ለማለት እንወዳለን ዛሬ እንግዲህ ቅዳሜ ከሰዓታችን ወደ መደበኛ ፕሮግራሙ ተመልሷል ከሁሉም በላይ በቅርቡ እንግዲህ ያጣናውን የኢቢኤስ ስራ አስኪያጅ አለቃችንን ታላቅ ወንድማችንን አቶ አማንን በክብር ሸኝተናል ያው አብራችሁ ለነበራችሁ ከመስጋና ብንጀምር በጣም ደስ ይለናል ነፍስ ይማር ብላችሁ ሀዘን የደረሳችሁን በአካልም እንዲሁም በተለያየ መልኩ ከውጭም ከሀገር ቤትም ቤተሰባዊነታችሁን ስላሳያችሁን ሀዘናችሁ ስለሆነ በክብር ሁሉ ነገር ይከናወን ዘንድ ስላገዛችሁን በጸሎትም ስላሰባችሁ ታላቃችንን እጅግ በጣም አድርገን እናመሰግናለን ቅዳሜ ከሰዓት ዛሬ እንግዲህ ወደ መደበኛ ስራችን ስንመለስ ከሁሉም በፊት ደግሞ ቤተሰቡን ባለቤቱን ወይዘሮ ማክዳ ልጆቹን ወንድም እህቶቹን የቅርብም የሩቅም ዘመዶቹን በተለያየ መልኩ በስራ የሚያውቁትን ሁላችንንም እኛንም ጨምሮ ማለት ነው አምላክ መጽናናትን ይስጠን ለማለት እንወዳለን እንግዲህ ቅዳሜ ከሰዓት ተጀምሯል ከግራና ከቀኝ ከኛ ጋር አብረው ለመቆየት የመጣችሁ እንግዶቻችንም ስለመጣችሁ በጣም አድርገን እናመሰግናለን በእያላችሁበት ሆናችሁ ቅዳሜ ከሰዓት ከኛ ጋር የምታሳልፉትን እንዲሁ ቀድመን እናመሰግናችኋለን ዩኒ እንዳልከው ነው በሀዘን በዚህ ሳምንት እኛ ብቻ የኢቢኤስ ሰራተኞች ኢቢኤስ ስታፍ ብቻ አይደለም ብዙ የአማን ወዳጆች የኢቢኤስ ቤተሰቦች የቤተሰብ ብዙ ነውና አብሮን ቆይቷል በርግጥ ለኛ በዚህ ስሜት ስክሪን ላይ መቅረብ ከባድ ነው ተደጋገመብን ያው አንድ ወር እንግዲህ ነፂን በሞት ካጣ ነው በተመሳሳይ ስሜት ውስጥ ካሜራ ፊት መቅረብ ከባድ ነው ለኛ እናንተም ግን በዚህ ስሜት ከኛ ጋር ስለምትቆዩ ዮኒ እንዳልከው ቀድመን በጣም ነው የምናመሰግነው ብዙ ሰው ስለ አማን ብዙ ነገር ብሏልና ስለነበራችሁ አብራችሁን ስለነበራችሁ እኛም ቀድመን አመስግነን ነው የምንጀምረው ያው በጣም ትልቅ ሀዘን ነው ለተደረሰብን ግን እግዚአብሔር እንግዲህ ለሚስቱም ለማክዳው ዘሮ ማክዳም መጽናናትን እንመኛለን ለልጆቹ መጽናናትን እንመኛለን ከሷ በተለይ በጣም ነው የለፋችሁ አብራው ይሄን ያው ተስፋ ነበረ ያው እግዚአብሔር አላለውምና ለሷም ትልቅ መጽናናት ይስጣት ያው የኛ እንግዲህ የጀርባ አጥንት ናት ባትታወቅም ህዝቡ ጋር በጣም ብዙ ነገሮች ሳምንት ሙሉ በተለያዩ ባለሙያዎች በተለያዩ የቅርብ ሰዎች ስለ አማን ሲነሱ ነበርና ብዙ ማለት ይቻላል ግን ከአሜሪካም እዚሁ ሀገር ውስጥም የነበረው ሽኝት የሚያሳየው ምን ያክል በሰዎች ህይወት ላይ ትርጉም ያለው ሰው እንደነበረ ነው የሚያሳየውና ሰው በህይወቱ በኖረበት ዘመን ለሰዎች ትርጉም ያለው ነገር ሆኖ ማለፍ ለሰዎች የሚተርፍ ነገር ማድረግ መቻል በብዙ ሰዎች አንደበት መወደስና ጥሩ ነገር መነገር መቻል ትልቅ ነገር ነው ዛሬ ለደረስኩበት ነገር እሱ ከኋላ ያለ እሱ እንደዚህ አድርጎልኛል እሱ አስተምሮኛል የሚሉ በጣም ብዙ ሰዎች አሉና ይሄ በጣም ትልቅ ነገር ነው ያው እግዚአብሔር አይሳሳትም እሱ የሰራቸው ስራዎች ላይ ምን ሰራ ሰዎች ደግሞ ይበልጥ ኃላፊነት የሚጨምርበት ሰዓት ነው በይበልጥ እሱ የሚፈልጋቸውን ነገሮች የታሰቡትን ነገሮች ምን ሰራበት ጊዜ ነው ሀዘን በጣም ከባድ ነገር ነው ውስጥም በጣም የሚጎዳ ነገር ነው ግን እግዚአብሔር ደግሞ ማጠንከሪያውን መቻያውን ይሰጣልና ለሁሉም ለቤተሰቡ በአጠቃላይ መጽናናት እንመኛለን እግዚአብሔር ከዳግም ሀዘን ይሰውረን ሁሌም በደስታ ይሰብስበን ከዚህ በኋላ ይሄ ማለት የምንችለው እንግዲህ ነውና አማን ዛሬ ያለውን ኢቢኤስ ለመስራት ብዙ ርቀቶችን የለፋ ሰው ነውና በዚህ በተለፋበት ነገር ላይ ደግሞ የምንገባ ሰዎች ሩጫው ከባድ ስለሆነ አብረን እየሮጥን የተሻለውን ኢቢኤስ ከዚህ በኋላ ደግሞ በይበልጥ የምናሳይበት ጊዜ ይሆናል ብዬ አስባለሁ መጽናናትን ለሁላችንም እንመኛለን እንግዲህ በዚህ ባሳለፍነው ሳምንት ከዚህ ስሜት አልወጣንም ነበር የአፍሪካ ህብረት ጎን ለጎን ነበረ እኔ ግን በጣም የገረመኝ እስካሁን ድረስ ያላየሁት አዲሱ መንገድ እውነት ነው ማየው አላየሁትም ከኤርሌላ ነው ከኤርማይን እኔ ያው በጣም ደስ ይላል አላየሁትም እስካሁን በአካል አላየሁትም በጣም ደስ ይላል ሌላ ሀገር ነው የሚመስለው ዮኒ አዲስ አበባ ነበር እኔ ምናልባት የታክሲ ከሌለሽ እንረዳዳለን ለማየት ታክሲ ማለት በታክሲ ጨላ ከሌለሽ አይ እንትኑን ለማየት ይዘናት እንድንሄድ ዝግነው ብላስባ ነው እንዴ ጽግያቆ ግን ቀናት ይጂ ግን መኪና ውስጥ ምን ማታ ላይ አይደል በጣም ደስ ይላል እውነት
ፓርክ አድርጎ የሆነ መኪና ወክ ማድረግ በጣም ውብ ነው። በጣም ውብ ነው። ከዚህ እንደወጣ ነው እናየዋለን አይደል? አይ ግን ትልቅ ነገር ነው። እንግዶች በስርዓት መጥተው ሲሸኝ ልክ አሁን ቤትሽ ድግስ ኖሮ ሰዎች መጥተው በልተው ደስ ብሏቸው ሲሄዱ እንዳለ በተለይ ምንም ሳይጎል እንግዶችን ተቀብለናል። በጣም ነው የዘንድሮ የአፍሪካ ህብረት ስብሰባ አዲስ አበባችን አጊጣ አሸብርቃ አምራ ደምቃ እሱ ብቻ ሳይሆን የከተማው ውበትም ብቻ ሳይሆን እንግዶችን የመቀበልም ስሜት የተለየ ነበር። ለምን ኮንፈረንስ ቦታዎቹ የተለያዩ ነበር። ኢሲኤም የተወሰነ ነበር፣ ያው ኤዩም አለ፣ እንዲሁም ደግሞ የኮንቬንሽን ሴንተር ሴምስ ያለው ኮንቬንሽን ሴንተሩም እሱም በጣም ትልልቅ ፕሮግራሞችን የተደገሱበት የተዘጋጁበት ቦታ ነበር። በጣም ውብ ነበረ። የኢትዮ ጣሊያን የአፍሪካ ጣሊያን ሰሚቱ እዛ ነበር የነበረው እና ይሄ የሀገር ክብር የምትይውን ነገር የሰንደቅ ክብር የምትይውን ነገር ይሄ የፕሮቶኮል ጉዳዮችን ውበትን በደንብ ያየንበት ነው እና እያንዳንዱ ፕሮቶኮል ለእያንዳንዱ መሪ የሚደረገው ነገር የኢትዮጵያን ከፍታ እግረ መንገድ ከፍ የሚያደርግ ነው። ያው እንግዲህ በኢትዮጵያ ብዙ ጊዜ ይነሳል አይደለም የአፍሪካ ህብረትን ወደ ተለያየ ሀገር ለመውሰድ የተለያዩ ጥረቶች ነበሩ። በተለያየ ጊዜ የተለያዩ ጥረቶች ተደርገዋል። በአንድም በሌላም ብዙ ሙከራ ተደርጓል እና በመሪዎቻችን ቀደም ብለውም በነበሩት በአሁኑም መሪዎቻችን ከፍተኛ ተጋድሎ እንዲሁም በማህበረሰቡም ተጋድሎ አይደለም አዲስ አበባ እንዲቆይ እንዲሆን ሆኗል። ስለዚህ ያንን ደግሞ በደንብ ደረታችን ነፍተን አዎ ትክክል ነው እንድንባል እኛም እንድንል ሌላው ማህበረሰብ እንዲለን የአዲስ አበባ ከፍታችን ያስፈልጋል። እንግዶችን መቀበል ኳሊቲው አይደለ? እኔ በነገራችን ላይ አሁን ፕሮቶኮል አሁን ነው በደንብ እየገባኝ የሆነ ነገሩ ፕሮቶኮል ጉዳይ ይሄ እንደምታወራው አይደለም። የሆነ ነገር ስክትክት ብሎ ስታየው ከዛ ጀርባ በቃ የሆነ ሰው አለ። ያንን እንዳልከው በጣም የሚገርም ሳይንስ ነውና ያንን ያጠና ያንን የሚተገብር ትልቅ የሆነ ነገር ነው። ስናየው ግን ሁሉ ነገር ተሰካክቶ እንዲህ በቃ ምንም ያልተሰራበት ይመስላል። የተለመደ በዛ ሲስተም ግን እያንዳንዷ ዲቴል ናት። የፕሮቶኮል ጉዳይ ከባድ ነው። ግን እንደተባለው አሁን በዚህ በአፍሪካ ህብረት መሪዎች ብቻ ሳይሆን ከዚህ በኋላም አዲስ አበባን ስታያት አቋማ ከዚህ በኋላም ሌሎች ኢንተርናሽናል ኮንፈረንሶች በጣም ሌሎችንም ዝግጅቶች የማዘጋጀት አቅም እንዳላት የሚያሳይና ሊደረጉም እንደሚችሉ አንዳንድ ነገር እያየን ስለሆነ ጥያቄዎች አሉ። እንደሱ አይነት ዝግጅቶችን ለማዘጋጀት አሁን በዚህ ሳምንትም የቱርኩ ፕሬዚዳንት እዚሁ ነበሩና ብዙ እንግዶች በየሳምንቱ እየመጡ ነው። ከዛ ውጪ አዲስ አበባን ስታስባት የአፍሪካ መዲና ነች። ሁሉም አፍሪካውያኖች ለስብሰባ ሲመጡ እንደ አንድ የምትሰበስብ ሀገር ስለሆነች የብዙ ዲፕሎማቶች መቀመጫ ነች አዲስ አበባና አዲስ አበባ እየተለወጠች እያደገች ስትሄድ ምንም የሚገርም ነገር የለውም። ለምን የኛ የኢትዮጵያን ብቻ ሳይሆን የአፍሪካ መዲና ስለሆነች በጣም ብዙ ስራ ከዚህም ገና የሚጨምሩ በጣም ብዙ ስራዎች የሚጠበቁ ይመስለኛልና ያሁኑ በጣም ስኬታማ እናስብ ደግሞ አሁን ደግሞ 39ኛ አይደል የተዘጋጀው ኔክስት ደግሞ ለ40 ከባድ ነው የሚሆነው። ስለዚህ የፕሮቶኮል ጉዳዮች የሚለው እዛ ቦታ ላይ ፕሮቶኮል ሹም እንደምትሆኝ ነው እሆናለሁ። መልከታ ማስገባት አይቀርም ሆነ አይቀርም። ያው በሳምንት ሌላው እንግዲህ ትልቁ ነገር 2 ጾሞች ገብተዋል። ታላቁ የአብይ ጾም በኦርቶዶክስ እምነት ተከታዮች በኩል እንደዚሁም ደግሞ ታላቁ የረመዳን ጾም ደግሞ እንደዚሁ በእስልምና እምነት ለሚከተሉ ሰዎች ገብቷልና እንደዚህ አይነት ጾሞች በጣም ትልቅ ትርጉም አላቸው ለሁለቱም እምነት ተከታዮች። ለምን ወደ አምላክ የምትቀርብበት የምትጸልይበት ብዙ ደጋግ ስራዎችን የምታደርግበት አንደኛው ወቅት ነውና ሁለቱም እንግዲህ ትልልቅ ጾሞች የገቡበት ወቅት ስለሆነ ለሀገራችን ሰላም ብዙ ነገሮችን ይዞ የሚመጣ ጾም የበረከት ጾም እንዲሆን ለሁለቱም እንመኛለን። መልካም ጾም እንላለን። እንዳልከው በኦርቶዶክስ እምነት ተከታዮች ዘንድ ታላቁ የአብይ ጾም ታላቅ ጾም ነው። ትልቅ ትርጉም የሚሰጠው ሰከን ብለን ወደ አምላካችን በጸሎት የምንገናኝበት የትንሣኤን በዓል በናፍቆት የምንጠብቅበት በቃ ደስ የሚል ወቅት ነውና እዛ ወቅት ላይ ስላለን በድጋሚ እንኳን አደረሳችሁ እንኳን አደረሰን ማለት እንወዳለን። ታላቁ የረመዳን ጾም እኩል ገብቷልና ሙስሊም ዘጋን ረመዳን ከሪም እዚህ ላለሽ ለመላው የእስልምና እምነት ተከታዮችን በያላችሁበት እንኳን እንግዲህ ለረመዳን ጾም በሰላም አደረሳችሁ። የሆነ ሰዓት ላይ
ዘቢብ የሚያመጣልን ሰው እናፈጥራለን። እንዲሁም የሚያመጡልን ወዳጆች ነበሩ። እንደነገራችን ላይ ሙኒራ ነች የምታመጣልን። ሙኒራ አንድ ላይ ተሰብስበን ሄደናል። እሷ ጋርም ሄደን አፍጥረናል። እሷም ደግሞ ስቱዲዮ ይዛልን ትመጣ ነበር። ሙኒራ ስለዚህ እንዳትረሳ። በነገራችን ላይ ቆይ ሙኒራን እንኳን አንተ ጎበዝ እንዴት ስሟን አስታውስ። መጀመሪያ የቅዳሜን ከሰዓት እንደዚህ ኦዲየንስ ሆና ነበር የምትመጣው። ከዛ በኋላ ጾም ሲገባ ታመጣልን ነበረ። ቴምር ኩኪሶች፣ ሳሙሳ ታመጣናች። ከዛ አፍጠር ፕሮግራም ቤቷ ሄደንና ሰራን፣ ቤተሰብ ሆነን ማለት ነው። ግን ጠፋች አሁን። ስለዚህ በዚህ ስለዚህ ለሙኒራ መልዕክቱ ደርሷታል። እኔ አብይ ጾምን በተመለከተ አሁን ምን ደስ የሚል ነገር አለ። በተለይ የማህበራዊ ሚዲያዎች ለበጎ ከተጠቀምንበት ጥቅሙን የምናውቀው ሃይማኖታዊ ስርዓቱንና እያንዳንዱ ሳምንት በትርጉም ያስቀምጡልናል እና ያንን እያየሁ ደግሞ በትርጉም ስትጾም ደስ ይላል። እንደዚህ ያለን እንሄዳለን። ከዛ እኩለ ጾም ላይ ደብረ ዘይት፣ ከዛ ሆሳዕና ቀኖቹ ራሱ ለፋሲካ እየደረሱ ሲሄዱ የሆነ ስሜት አለው። ከዛ ስቅለት ብለን በቃ የፋሲካ በዓል እኔ በቃ በጣም የምወደው በእርግጥ ትልቅ በዓል ሁላችንም በጣም የምንወደው በዓል ነው እና ቀኑ እስኪደርስ ድረስ ያሉት ሃይማኖታዊ ስርዓቶች በራሳቸው በጣም ደስ የሚል የሆነ መንፈስን የሚያረጋጋ ነገር አለው። እኔ በበኩሌ በጉጉት የምጠብቀው ወቅት ነው። መርካቶ አካባቢ ለሚሄድ ሰው ልዩ ትርጉም ያለው ይመስለኛል። እኔ የዚህ የጾም ወቅት በአብይ ጾም ወቅት ስትሄድ ማታ ላይ ጉባኤ አለ። እንደዚሁ ደግሞ በእስልምናው ደግሞ ማታ ላይ የሚሰገድ ስግደት አለ። ራጉኤል እና አንዋር መስጊድ ጎን ለጎን ናቸውና ሁለቱም ጎን ለጎን ጥሩ አድርገው ከሚያስኬዱበት ጊዜ አንደኛው መሀልኛው ነው። ሁለቱም የጾም ወቅት ሲሆን እነሱም ቀኑን ሙሉ በጾም ውለው ማታ ላይ ለስግደት ወደ አንዋር ይሄዳሉ። እዚህ ጋር ደግሞ እስከ 9 ሰዓት ቅዳሴ ቆይቶ ከዛ በኋላ ደግሞ ማታ የሰርክ ጉባኤ ላይ ማረም ይመጣ ሰው አለና ልዩ ትርጉም ያለው ቦታ ይመስለኛል። እንደዚህ አይነት ወቅቶች በጣም ደስ ይላሉ። ለምን ሁሉም ሰው በአንድነት ሆኖ ልቡን ገዝቶ ነገሮችን አረጋግቶ ምናምን የሚያደርገው ነገር ስለሆነ እነዚህ ትልልቅ የጾም ወቅቶች እንግዲህ ደግሞ ሌላ በረከት ይዘው ለሀገራችን ይመጣሉ ብዬ አስባለሁ። በጣም ትልቅ ነገር ነው። እውነት ነው። ሀገራችንን ሰላም ያደርግልን። አሜን አሜን ያርግልን። ይሄኛው አብይ ጾም ለእኔ ለየት የሚለው ምንድን ነው? እስራኤልን አይቼ ኢየሩሳሌምን ቅድስቷን ከተማ አይቼ ጾሙ ላይ ስለደረስኩኝ በጣም ልዩ ነገር አለው እና እመኝላችሁ ደግሞ የሚካሄድበት ሰዓት ነው። ፋሲካም ብዙ ሰው ይሄዳል ወደ እስራኤል በግሩፕ የሚሄድበት ነው። እስኪ ያድርሰን ለሱ በረከት። በተለይ ኢትዮጵያ ግዛት በሆነው በዴር ሱልጣን በጣም ትልቅ ሃይማኖታዊ ስርዓት አለ እዛ። በጣም ትልቅ ሃይማኖታዊ ስርዓትና እመኝላችኋለሁ። እኔ በደግም እወዳለሁ። እኩልኑንና ከዛ ትደግማለህ። ቅዳሜ ከሰዓት እንግዲህ ዛሬ እንደዚህ ልንጀምር ነው። እውነት ነው። ትልቁ ነገር እንግዲህ ዛሬ በሀዘን ድባብ ውስጥ ብንሆንም ግን አቶ አማን ልጆቹ ነን እኛ። ሞት በምን ድል ይነሳል ሲባል በመውለድ ይባላል አይደል? እኛ በስጋ ባይወልደንም የሙያ ልጆቹ ነን። ስለዚህ በኩራት ነው እንግዲህ ስክሪን ፊት የምንቆመው፣ ካሜራ ፊት የምንቆመው ማለት የጀመርነውን ነገር በደንብ አድርገን ያለውን ነገር ብቻ ሳይሆን ደግሞ አዳዲስ ነገሮችንም ጨምረን የኢቢኤስ ከፍታ፣ የኢቢኤስ አንደኝነት፣ ፍቅራችሁ፣ ክብራችሁ፣ ለእኛ ያላችሁ ነገር ሁሉ ሳይቀንስ እኛም ለእናንተ የምንሰጣችሁ ነገር ሁሉ ሳይቀንስ የበለጠ ክሬቲቭ ሆነን አይደለ እድሜ ከጤና ይስጠን አምላክ ወደ እናንተ የምንደርስበት ጊዜ ነው። ሁልጊዜም ግን ተመልካቾች በእውነት ቤተሰቦቻችን አብራችሁን ስላላችሁ በክፉም በደጉም አብራችሁን ስላላችሁ እጅግ በጣም ነው የምናመሰግነው። ይሄ የማይገኝ እድል ነው። ከእድለኞቹ እንግዲህ አንዱ ሆነናል ማለት ነው። እኛም እጅግ ለእናንተ ያለንን ክብር፣ ፍቅር ደግሞ የምንገልጸው ለእናንተ በሚመጥን መልኩ የተለያዩ ፕሮግራሞችን በመስራት ነው። የኢቢኤስ ከፍታ እኛ ለእናንተ የምንሰጠው ነገርም እንዲያው ይቀጥላል ማለት ነው። የዚያን ጊዜ ነው አማን አልሞተም ምንለው የእሱን ራይልም ማስቀጠል አለብን፣ ግዴታችን ነው። የእሱንም የወይዘሮ ማክዳን ራይል የሁለቱንም አድርገን እሷም አለች እንግዲህ ግን እሷንም አጠንክረን እኛም ጠንክረን የእሱን ራዕይ የሚያስባቸውን ነገሮችን ጠቅላላ ማሳካት አለብን። የሚደሰተው በዛ ነው እንጂ ሀዘን እኛ ስክሪን ፊት ስለምንቀርብ ከባድ ነው የሚታለፍ አልነበረም። ግን የእሱን ራዕይ መቀጠል ስላለብን ጠንክረን ስክሪን ላይ ነው መቅረብ ያለብንና የእሱን ራዕይ ጠንክረን ነው የምናስቀጥለው።
እውነት ነው። እንግዲህ ዛሬ ቅዳሜ ከሰዓት እንዳልነው ነው የተለያዩ ፕሮግራሞችን ይዘን ቀርበናል። አማንን የሚያስታውሱ እንግዶች ከዚህ ቀደምም የተቀረጹ በዚሁ በስቱዲዮ የቀረጽናቸው ፕሮግራሞች በሀዘኑ ምክንያት ያልተላለፉ ግን ዛሬ የሚቀርቡ የተለያዩ ፕሮግራሞች ይኖሩናል። ስለዚህ እዚህ ስቱዲዮ ከኛ ጋር ያላችሁም እናንተም በያላችሁበት ሆናችሁ ከቅዳሜ ከሰዓት ጋር አብራችሁን ላላችሁ ሁሉ መልካም ጊዜ እንዲሆንላችሁ እንመኛለን። ፕሮግራማችን ተጀምሯል። አብራችሁ